የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ልባት ሊሰጠው የሚገባ ጉዳይ ነው። የሙሉ ከመለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶ ምሰው እንዳይቆረቁረኝ አንቺን አንተርሰው ሚለውን ማለት ነው። በሞተ ሰው ማላገጥ የሞተን ሰው መስደብ እንኳን ሞቱ ብለህ መናገር። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። ከነዛ መካከል እንግዲህ ኡስታዛችን ኡስታዝ ያሲን ኑሩ ስለ ሙፍቲ ቀብርና ተያያዥ ጉዳዮች እንግዲህ ወሳኝ ሆኖ ሐሳቦችን አንስቶ ኢንሻአላህ እነሱን እንመለከታለን። ሶሻል ሚዲያው ደግሞ ታውቁታላችሁ መቼም አሽቃባጩ በዝቶ በጣም ተቸግረናል። የአዞን ባሚያነቡ ማለት ነው ዝም ብሎ በቃ የሚሉ በዚህው አጋጣሚ ደግሞ ሙስሊሙን ለመከፋፈል በጣም ብዙ ርቀት እየሄዱ ያሉ ወገኖችን እየተመለከትን እንገኛለን። እስኪ ከነዛ መካከል ደግሞ አንዲት እህታችን በቃ አልቻልኩም ልምጣ ካለሁበት እያለች ነው ያለችው። እስኪ ቪዲዮውን ተመልከቱት። አጂ ቦታ አለ ልምጣ አንዳመጭ ችግር የለም አንዳመጭ አታስ በጣም ሐሳብ ገባሽ አይደል? እሳቸው ወደ ፈጠራቸው ወደ ጌታቸው ሄደዋል። አታ በጣም ተጨነሽልን አይደል? ቦታ አለ የለም አንዳመጭ አብሽሪ። ትምህርት ቤት አረግሽው እንዴ? ወይኔ በጣም ልብሽ ተነካኒ ራስ ልብሽን አየ። እሺ አብሽሪ ምንም እንዳታስቢ አይደለም እሳቸው ረሱላችን ሰለላሁ ዐለይሂ ወሰለም አርፈዋል። አብሽሪሽ ምንም ችግር የለም አታስቢ የኔን ቡኩላ አብሽሪሽ። በቃ የልቤን የተናገረልኝ ያ ጀማዓ እንግዲህ ምን መጨመር ይችላል እዚህ ላይ በጣም እንግዲህ ሐሳብ ይመስለው ያው ታቃላችሁ ልምጣ ካለሁበት አብሬ ልደፋ ምናምን የምትለው አስተያየት በቃ አዛ ያረጉን ነበር። ይሄን ሰሞን ደግሞ ያው ታቃላችሁ እንግዲህ ደግሞ እቺ ምህታችን በጣም ልቧ ተነክቶ አዝና ማለት ነው እንግዲህ ሀዘኗን እየገለጸች ነው የሚገኘው። ለሷም ይሁን ቦታ ካለ ሲጠቁሟት ቦታ ካለ መታቆት ካለ ጠቁሟት ያ ጀማዓ። መተባበር መቼም ኢትዮጵያዊነት ባህላችን ነው። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄናና ለባብስ ትውልድ ሲጠባ ዝም ብለናል። እንወዳለንና ከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግ ነውኛ ምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን ለወላጆቻችን በቅርብ ላጣናቸው ቤተዘመድ ዱዓ ይፈልጋል። እንኳንኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ እንዴት አይነት አእምሮ ነው። በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ ትላልቅ ሰዎች ካለፉ ነገ ተተኪኛል። በጣም ልክ የሆነ ሐሳብ ያነሳው ኡስታዛችን ባይዘ ኹጥባ ላይ የተደረገ ዳዋ ነው። አሁን እዚህ በፊት የሰማችሁት በጣም ልክ ነው። ኡስታዞቻችን በዚህ መንገድ ሙስሊሙን ኡማ መምራት አለባቸው፣ ወደፊት ማራመድ መቻል አለባቸው። አንዳንድ ነገሮች የማይነኩ ነው መኖር የለባቸው። በቃ ምንወዳቸው ምናከብራቸው አባታችን ቢሆኑ ነገር ግን የተሰራ ያለው ነገር ስተት እስከሆነ ድረስ ሙስሊም ማህበረሰብ ሊናገር ይገባል። ዑለማ ምክር ቤቱም በዚህ ልክ መንቀሳቀስ አለበት ኢንሻአላህ። ሙስሊሞች 77 ቦታ ይከፋፈላሉ። ካንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሳሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ ምንወርደው መቃብር ካላመለክም ምንለው? እኔ ሙሉ ከመለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶ ምሰው እንዳይቆረቁረኝ አንቺን አንተርሰው ሚለውን ማለት ነው። ለብቻ ይቅበሩኝ እንደዚህ አርጉኝ እንደዛ አርጉኝ ምን ነክቶን ነው? ሞሊድ ያላከበረ የጀሃነም ነው። ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችንን እንችላለን። ወንጀል መስራት ጥሩ ነው። ወንጀሉን ሐላል ለማድረግ አንሞክር። በቃ እንት ሃይማኖቱን እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን ችሎ ወንጀል መስራት አንድ ነገር ነው። እንደገና ምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነውና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደውና ጎበዝ ጠንቀቅ እያልን አረ ምንድነው እየተንቆሻቆሽን ነው። አደብን ያስራትን ያስተው አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ ግን
ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በእስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም፣ ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የኔ ጸጉሬ ሐላል ነው ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም ማስተካከል አለብኝ ብዬ ላሽ ነው ምለው፣ ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ የምንለው ነገር እኔ ትክክል እንዳልሆነ አውቃለሁ። ግን ማክበር ፈልጌ ነው ካላችሁ ይመቻችሁ፣ ካልሆነ ግን ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱት አይሰማም ሆነብን እኮ ነገሩ። ጎበዝ ምን ነክቶን ነው የሰው ሬሳ ካልዳበስን መቃብር ካላመለክን ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው? አረ ጎበዝ ተው፣ አደብን ያዝ፣ ተው። በእርግጥ እኔ አሁን ምክር ምሰጥ አይነት ሰው አይደለሁም። ምክር ሳይሆን ምክር ሐሳብ ነው እየሰጠው ያለሁት በእውነቱ። ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው ነኝ። ጂላሉ ያራድዬ ልጅ እንግዲህ ያው ታውቃላችሁ፣ ያው እሱ ኮንቴንቱ ይህ አይደለም። ግን ደግሞ የሰሞኑ መንኮሻኮሽ በዛ። በጣም ሲንኮሻኮሹብን አጅሬም ወጣለችና ያው እንግዲህ በሚታወቅበት መንገድ እየነገራቸው ነው የሚገኘው። ያ ጀማዓ እንግዲህ ምንም ማድረግ አይቻልም፣ መቀበል ነው። ጂላሉ በጣም ነው የምናመሰግነው። ያው አንዳንዴ መነካት ያለባቸው ሐሳቦች እንደዚህ ወዛ ያረክ መንካት ልክ ነው። እኔ እንዲጠፋ አልፈልግም። የእናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡ። አንዳንዴ ወጣ ያለ እንደዚህ ሐሳብ ቢገጨና አሪፍ ነው አይመስላችሁም? ከሌላ እምነት መጣው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሪ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬት እነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ የአባታችን ህልፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከረበት ክስተት ነበር። በጣም ተመችቶኛል። ኹጥባዎቻችን እንደዚህ በቃ ጊዜውን የዋጁ ቢሆኑና ሙስሊም ማህበረሰብ የሚያነቁ ቢሆኑ በጣም ደስተኛ ነኝ። የኡስታዝ ያሲን የኹጥባ አቀራረብ ሀይቃ በጣም ተመችቶኛል። እስቲ እናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡ። እንዴት ነው ኹጥባዎቻችን እንደዚህ ቢሆኑስ? እስቲ አሁን ላይ ያለው የሶሻል ሚዲያን ታውቁታላችሁ ተጽዕኖ ሙስሊም ማህበረሰብ ባይዞ ሶሻል ሚዲያ ላይ ነው ያለው ያ ጀማዓ። ለዛም ነው ሙስሊም ማህበረሰብ እኔም ሶሻል ሚዲያ ላይ ክፈቱ ተንቀሳቀሱ ምለው ለዛ ነው ድምጻችሁ የምታሰሙበት ኤኒ ነገር በቃ አሁን ላይ ተጽዕኖ በጣም ሰፊ ነው ያ ጀማዓ። ስለዚህ ኹጥባዎቻችንም ያው ዘመኑን የዋጁ መሆን አለባቸው፣ ጊዜውን የዋጁ መሆን አለባቸው ብዬ አስባለሁ። እስኪ ደግሞ እናንተ የተለየ ሐሳብ ካላችሁ ኮሜንቱ እንደተለመደው ክፍት ነው። ሐሳብና አስተያየታችሁን አስቀምጡ፣ እንወያይበታለን። በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር ይሄን የተማርነው ነብዩ አለይሂ ሰላቱ ወሰላም ላ ተሱቡ الموتى የሞተን ሰው እንዳትሳደቡ። ለምን? فإنهم أفضوا إلى ما قدموا ወዳሳለፉት ስራ ሄደዋል፣ እንዳትሰድባቸው። حديث في البخاري من حديث عائشة رضي الله تعالى አይ ምን ሳደበው ምን ተቸውኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ። ቢድዓ አይደለም ኩፍርም ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘነ። አቡ ጀህል በእስልምና ታሪክ እስልምናን
ነብዩን ያስቸገረ ግለሰብ የዚህ ኡማ ፊርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰለም። ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ። ረሱል ካዙ ይገሉኛል ብሎ ያኔ ሚስቱ ሰልማ ነበር ወደ ነብዩ አለይሂ ሰላቱ ወሰለም መጣች። የአላህ መልእክተኛ አለቻቸው ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች። ሰላም ሰጥቼሻለሁ ይምጣ አላት። ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰለም በሰላም እንድትገባ ፈቅደውላል አብረሂና ብላ ይዘው መጣች። መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰለም ለሰሃቦቹ ዞር አሉና የእቲኩም ኢክሪመቱ ኢክሪማ እኮ ይመጣላችኋል፣ ሙስሊም ስደተኛው ነው ይመጣል፣ አደራችሁን አባቱን እንዳትሳደቡ። የእስልምና አቡ ጀህል ነው እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? ያማን። ታዲያ ኢክሪማ ወደ መካ ገባ። ነብዩ አለይሂ ሰላቱ ሰላም ቆሙ፣ በፈገግታ ኢክሪማን ተቀበሉት። ኢክሪማ ከአባቱ ጋር በርካታ ሰሃባ ይገደለን። ፈገግ አሉና መርሐበን መርሐበን بالراكب المهاجر ፈረሰኛው ስደተኛ እንኳን ደህና መጣህ አሉት ነብዩ አለይሂ ሰላቱ ሰላም። ይሄን ነው ረሱል ያስተማሩ። የሞቱን ሰው መስደብ በሞቱ መደሰት ከየት ነው የወሰድነው? የትኛው እስልምና ነው ያስተማረው? እነ ኢማም ኢብኑል ቀይም በሐሳብ ልዩነት ላይ አቋማቸው ምን ነበር? ችግሩ መጽሐፎቻችን አላየነ። እስኪ ኪታባቸውን አገላብጥ። እነ ኪታብ الروح እነ هذه الارواح الى بلاد الافراح نزهة المتقين وروضة المشتاقين እስኪ እሱ መጽሐፍ አገላብጥ። ሲራ ዓላም النبلاء እስኪ ተመልከት ግባና እነ ኢብኑል ቀይም የልብን ድርቀት ያከሙበትን አዳኡ ወደዋን እስኪ ገብተህ እንዴት ለስልሰው ልብ እንደሚገሰረሰሩ እስኪ መዳርጁ ሳሊኪንን ገብተህ ተመልከት። ከሱፊዮች ጋር የነበራቸው ተዓሙ መዳርጁ ሳሊኪን የሚባለው ውብ መጽሐፍ መተኪያ ያልተገኘለት መጽሐፍ የልብን በሽታ የሚያክመው መጽሐፍ የጻፉት ኢማም አልሐረዊ ይባላል። ሱፊ ናቸው። ኢማም ኢብኑል ቀይም ሰለፊ ናቸው። ከሳቸው ጋር ያቋም በርካታ ልዩነት አላቸው። እዛ መጽሐፍ ላይ እየገቡ እያረሙ እያከቡ እያለባበሱ እየመከሩ መጽሐፉን አስተካክለው አሳትመው አወጡት። አሁን መጽሐፉ የማን ነው? ኢማም አልሐረዊም ነው የኢብኑል ቀይምም ኪታብ። የሱፊ ሰለፊ ውህደት የታየበት መጽሐፍ። እዚህ መጽሐፍ ውስጥ ኢማም አልሐረዊ ከኢብኑል ቀይም ጋር አቋም ይለያያሉ። ታዲያ ምን ይላሉ? ኢብኑል ቀይም ስተት ሲያገኙ ሸይኹል ኢስላም አልሐረዊ ይላሉ። ተመልከቱ። ሸይኹል ኢስላም የሚሉት ኢብኑ ተይሚያ ነበር ሸኻቸው። ለኢማም አልሐረዊ ሸይኹል ኢስላም ይሉት ነበር። ሱፊ ናቸው። እኒ ሸይኹል ኢስላም ይላሉ አሐቡ እኛ ዘንድ የተወደዱ ናቸው ይላሉ። ሲያርሟቸው ምን ያል ግን እውነት ከሳቸው በላይ እኛ ጋር የተወደደ ነው ብለው አርመዋቸው ያልፋሉ። መጽሐፉን ጽፈው ሲጨርሱ አንድ ቃል እኛ እኮ አሉ ሰው ባጠፋ ቁጥር ካወገዝ ነው ባጠፋ ቁጥር ሙብተዲዕ ካልነው ሙሽሪክ ካልነው ማን ይተርፋል ለዚህ ትውልድ ነው? ያ ጀማዓ በነገራችሁ ላይ ይህ ጉዳይ ላይ ባይዞ ይሄ የሙፍቲ ቀብር በተመለከተ ይህ ጉዳይ በጣም ሰፊ አጀንዳ ተሰጥቶ መወራት አለበት ብዬ አስባለሁ። ያ ጀማዓ ለምን የሚያስከትለው ነገር በጣም ጥልቅ ነው። በጣም ብዙ ጄኔሬሽንን የማጥፋት አቅም አለው። ሀይቃ ወደ መጥፎ ነገር ይመራል ያ ጀማዓ። ስለዚህ ይህ ነገር ትኩረት ሊሰጠው ይገባል። በቻላችሁት አቅም እናንተም ድምጽ ሆኖ ሐሳባችሁን ስጡ። እንደዚህ አይነት ነገሮችን መታገስ የለብንም። ምክንያቱም ትውልድን ሊያበላሽ የሚችል ጉዳይ ስለሆነ ማለት ነው። ኢንሻአላህ ማንም ነብይ ሞቶ ሌላ ቦታ አልተቀበረም። እዛው የሞተበት ቦታ ላይ ነው የሚቀበረው። ይሄንን አቡበክር ገላገሏቸው። እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነብዩ አለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛው እስልምና ታሪክ ማምለኪያ ቦታ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያውቅም። እሳቸውም ዱዓ አድርገዋል። ዛሬም ድረስ አድርጎ አያውቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ታላላቅ ሰዎች አላለፉም ወይ? ሰሃቦች ታላላቅ ሰሃቦች የአርራህማን ዓርሽ የተንቀጠቀጠችለት ሰዓድ ብን ሙዓዝ አልሞተም ወይ?
نبي عليه الصلاة والسلام عثمان بن عفان ألا أستحي ممن استحيت منه الملائكة ملائكة أنكوان متافروا عثمان الموت موين كالنسوا بها تلالك عالموت أصحاب المذاهب أرباب المذاهب إن إمام أحمد إمام الشافعي إمام مالك إمام أبو حنيفة الموت موتوا لولا تشميتوا يتكبروا في مقابر المسلمين مسلمون مكبر يا أبو تانو يتكبروا نزي نقروج ليلا يشرك بر ليلا يبدع بر من البات تلاقي بوتها وتلاقي يطفو سوق الزابي يتأمر توحيدين ياوك بما يدو يطفو ያሉ ነገሮች ዳግም እንዳይመጡ እንሰጋለን ያሰጋል ጉዳዩ ደግሞ የተውሂድ ጉዳይ ነው ከባድ ነው እንዴት አንድ ሰው ነብዩ አለይሂ ሰላቱ ወሰላም እንኳን ሰሃቦች በዛ ደረጃ አላደረጓቸው እሳቸው ስለከለከሉ ስለዚህ አህበቲ ፊላህ ተውሂድ ጉዳይ ቀላል ጉዳይ አይደለም ሽርክ ጉዳይ ቀላል ጉዳይ አይደለም ለዚህ ነው አላህ Subhanahu Wa Ta'ala إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم